ኦኬ አቮካዶ ተጠቃሚዎች በመጨረሻ ምን አጋጠማቸው? ሰላም ሉሌ ነኝ ከሉሌ ሚክስ ዛሬ በሌላና በአዲስ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው አቮካዶን በየጊዜው የሚጠቀሙ የሚመገቡ ሰዎች ምን አጋጠማቸው የሚለውን ጉዳይ እናያለን ማለት ነው። ስለዚህ ከዚህ ቪዲዮ በኋላ ማለት ነው ሰዎቹ አቮካዶን በየጊዜው የሚመገቡ ሆኑ ሰዎቹ በየጊዜው ወይንም ደግሞ አቮካዶን የማይጠቀሙ ሰዎች እንግዲህ በመጨረሻም የራሳቸውን ውሳኔ ያስቀምጣሉ ተብሎ ነው ሊታሰብ የሚችለው። ሶ ቪዲዮውን እስከ መጨረሻው ድረስ ለመከታተል እንሞክር። ቪዲዮ ላይክ፣ ሼር በማድረግ እንጀምር። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እንጀምር። ሶ ሌትስ ጎ። ኦኬ እንግዲህ የመጀመሪያው ጉዳይ ማለት ነው በስፋት የተነሳው እንግዲህ አቮካዶን በየጊዜው ወይም ደግሞ በተከታታይ ኮንሱም የሚያደርጉ ሰዎች ያጋጠማቸው ተብሎ የተቀመጠው የመጀመሪያ ላይ ያለው ማለት ነው የደም ግፊትን ወይም ደግሞ ረዲውስድ የሆነ የደም ግፊትን ዲቨሎፕ አድርገዋል። ተጨማሪ ደግሞ ጤናማ የሆነ ሀርትን ይዘዋል ነው የተባለው። እንግዲህ የአቮካዶን በየጊዜው ኮንሱም በየጊዜው የሚጠቀሙ ሰዎች እንግዲህ አቮካዶ ጋር እንግዲህ ሰዎቹ ያላቸው እይታ በተወሰነ መልኩ የተወሰነ ተቃራኒ የሚመስል ጉዳይ አለ። ዞሮ ግን ስለዚህ ፍራፍሬ ነው በእንግዲህ በሰፊው ልናነሳ የምንችለው። አንደኛውና በስፋት የተነሳው እንግዲህ የደም ግፊትን የመቀነስ ባህሪ ብሎም የደም ግፊትን ከመቀነስ ባለፈ ወይም ከማስተካከል ባለፈ ሰዎቹ ደግሞ ጤናማ የሆነ ልብን እንዲይዙ አግዟል ነው። ሄልዚ የሆነ ሀርትን ዲቨሎፕ እንዲያደርጉ ለምን ነው ተብሎ ሲታሰብ እንግዲህ ዋነኛ ጉዳዩ ፖታሽየም የሚባለው ኤሌክትሮላይት በመያዙ ምክንያት ማለት ነው። እንግዲህ ፖታሽየም እንግዲህ ሰዎቹ ጋር ጤናማ የሆነ ሀርትን እንዲሁም የደም ግፊትን የሚያስተካክልበት መንገድ አንደኛ ወይ ሶዲየምን ወይም ደግሞ ሶዲየምን ከሰውነት ማለት ነው በሽንት መልክ እንዲወገድ የማድረግ ባህሪ ስላለው። ሶዲየም ደግሞ እንደምታውቁት ጨው እንደማለት ነው። ሶዲየም ክሎራይድ ስንል እንግዲህ ሰዎቹ ጨው ይቀንሱ የሚባለው አንደኛው የደም ግፊታቸውን እንዲያስተካክሉ ከማለት አንፃር ነው። ስለዚህ ሶዲየም ከሰውነት ቀነሰ ማለት የሰዎቹ የደም ግፊት ይስተካከላል ነው። ሌላኛው ደግሞ ኢቭን ማለት ነው የደም ግፊት ወይም ደግሞ ብለድ ቬዝልን ደግሞ ቀጥታ ማለት ነው ምን ያደርጋል? ዳይሌት በማድረግ የደም ቱቦን የደም ቬዝል ወይም ደግሞ የደም ቧንቧ ብለን የምንጠራውን የማስፋት ባህሪ በማምጣት ደም በቀላሉ ፍሎው እንዲያደርግ ያግዛል ማለት ነው። ስለዚህ ሰዎቹ በቂ ደም በብለድ ቬዝል ላይ በቂ ደም በደም ቧንቧ ላይ መጓዝ ከቻለ ሰዎቹ ምን ዲቨሎፕ ያደርጋሉ? የደም ግፊት አይኖርም ማለት ነው። ሌላኛው ጉዳይ ደግሞ ሀርት ላይ የሚፈጠር ጫና የለም ነው። እንደምናውቀው ሀርት ላይ የሚፈጠረው ጫና ብዙውን ጊዜ ማለት ነው የደም ግፊት ሲጨምር ስለሆነ ማለት ነው። ወይም ደግሞ አንደኛው ምክንያት ተብሎ የሚነሳው ያም ስለሆነ ስለዚህ የደም ግፊት ሲስተካከል ጤናማ የሆነ ሀርትን ይይዛሉ ነው። ስለዚህ አቮካዶ አንደኛው ጉዳይ የደም ግፊት ላይ እና ሀርት ላይ የሚፈጥረው ጤናማ ኢምፓክቱ ነው ማለት ነው። ኦኬ ሌላኛው ጉዳይ እንግዲህ ሰዎቹ ሃይሊ ፎከስድ ሆነዋል። በስራው ሊሆን ይችላል፣ በፈተና ሲቹዌሽን ሊሆን ይችላል። ሰዎቹ በማንኛውም በተሰማሩበት ሙያ ላይ በጣም ኮንሴንትሬትድ ሆነው ስራን በቀላሉ አከምፕሊሽ እንዲያደርጉ አግዟል ነው። ለምንድን ነው ብለን ስናነሳ እንግዲህ የፎከስ የሚባለው እንግዲህ ከብሬን ጋር ነው ብዙ ጊዜ የሚገናኘው። ስለዚህ አእምሮ ፎከስድ ሆኖ ስራን እንዲያከናውን አእምሮ ፎከስድ ሆኖ ፈተናን በቀላሉ እንዲወጡ ሊያደርግ የሚችለው ከምን አንፃር ነው? ያነሳነው ጉዳይ ነው። እንግዲህ ብሬን ብለናል ከአሁን በፊት ብሬን ለግሉኮስ በጣም ሴንሲቲቭ ነው ያልነው። ለኦክሲጅን በጣም ሃይሊ ሴንሲቲቭ ነው ያልነው። ለፍሉድ ለምንላቸው ጉዳዮችም በጣም ሃይሊ ሴንሲቲቭ የሆነ ኦርጋን ነው። ተጨማሪ ደግሞ ማስተር ኦርጋንም ነው። የአንድ ሰው በጣም ጠቃሚውና ቁጥር አንድ ቫይታል ኦርጋን እየተባለ የሚጠራው ይህ ኦርጋን ነው። አክቹዋሊ ብሬን እያልን የምንጠራው ይሄ ኦርጋን በአንድም በሌላ ምክንያት ሲጎዳ ከፍተኛ የሆነ ዳሜጅ ሰዎች ጋር ስለሚያደርስ ማለት። ስለዚህ ጤናማ ብለድ ቬዝልን አቮካዶ ክሬት አደረገ ብለን ስናነሳ ወደ ብሬን የሚሄደው ብለድም አሪፍ ይሆናል ነው። ብለድ ቬዝል ዳይሌት ሲሆን በአእምሮ የምንለው ነገር በቂ ኦክሲጅን፣ በቂ ብለድ፣ በቂ ግልኮስ የምንላቸው እነዚህ ነገሮችን ያገኛል። ስለዚህ ሰዎቹ በስራቸው ውጤታማ ትኩረትን ይላበሳሉ ነው። ከዚህ ባለፈ አቮካዶ እንግዲህ እንደምናውቀው ማለት ነው የስኳር መጠን ዝቅ ያለ ነው ወይም ደግሞ በጣም በስኳር መጠን የመያዝ እድሉ በጣም አነስተኛ ነው። ይህን ስናነሳ ግን ሰዎቹ አቮካዶን ሲጠቀሙ ከፍተኛ የሆነ ሱገርን የሚጠቀሙ ወይም ከፍተኛ የሆነ ስኳርን የሚጨምሩ ከሆነ እዚህ ጋር ያለው ውጤት
ፎከስድ የምንለው ነገር ተቃራኒ ውጤትን ዲቨሎፕ እንደሚያደርግ እናስብ። ሰዎቹ የስኳር መጠንን ቀንሰው የሚጠቀሙ ከሆነ አቮካዶ ብቻውን የስኳር መጠኑ ዝቅ ስላለ የስኳር መጠኑ ዝቅ ያለ በመሆኑ ደግሞ ተጨማሪ እንግዲህ የስኳር ህመም ብዙውን ጊዜ እንግዲህ ሰዎቹ ድካም ከሚሰማቸው ውስጥ አንደኛው እንግዲህ የስኳር መጠን ሲጨምር ነው። ይህ የስኳር መጠን እንግዲህ ብለድ ቬዝል ላይ ከፍተኛ የሆነ ሱገር አለ። ይህ ሱገር ግን አክቹዋሊ የማይጠቅም ሱገር እንደማለት ነው። ስለዚህ ሰዎቹ በከፍተኛ ሁኔታ የመዳከም ባህሪ ወይም ደግሞ ፎከስድ ሆኖ ስራዎችን ያለመስራት እንዲህ አይነት ነገሮች ይፈጥራል አክቹዋሊ። እዚህ ግን አቮካዶ የምንለው ጉዳይ ግን ስኳር መጠኑ አነስተኛ በመሆኑ ምክንያት ሰዎቹ በስራ እና በመሰል ነገሮች ውጤታማ ናቸው ነው። ይህን ሀሳብ እንያዝ። ኦኬ ሌላኛው ጉዳይ እንግዲህ ስትሮክ የመከሰት እድሉ ለስ ነው። ተጨማሪ ደግሞ ብሬን ኤጂንግም ለስ ነው። የአእምሮ እርጅና የሚባለው ነገርም የቀነሰ ነው። ብዙ ጊዜ ሰዎቹ ለስትሮክ የመጋለጥ እድላቸው ለስ ነው። ብዙ ጊዜ እንግዲህ ሰዎቹ ያነሱታል። ስትሮክ ታካሚዎች ላይ አቮካዶን መውሰድ ይጠቅማል አይጠቅምም? ተጨማሪ ደግሞ እንዴት ነው ለስትሮክ ሰዎቹ እንዳይጋለጡ ሊያደርግ የሚችለው የሚሉ ነገሮች ብዙን ጊዜ ይነሳሉ። እንግዲህ ስትሮክ ስንል እንደሚታወቀው አንደኛው ለስትሮክ መጋለጥ ምክንያት የሚባለው ባይዘወይ ወደ ብሬን የሚሄደው ብለድ ቬዝል ምን ሲሆን ነው? በቂ ብለድ መንቀሳቀስ ካልቻለ ወይም ደግሞ የደም ግፊት ሊሆን ይችላል። ተጨማሪ ደግሞ የብለድ ቬዝሎችን ክሎት ነገሮች ሲዘጋቸው ነው ብዙውን ጊዜ ስትሮክ የሚጠራው ወይም ደግሞ ወደ አእምሮ የሚሄደው ብለድ ሲቀንስ እንደማለት። ስለዚህ በሌላ አባባል ደግሞ ቅድም እንዳነሳ ነው በፖታሽየም ኢፌክቱ ምክንያት ብለድ ቬዝል ምን ያደርጋል ነው? ፖዘቲቭ የሆነ ኢምፓክት አለው። ብለድ ቬዝል ምን ያደርጋል ነው? ዳይሌት ያደርጋል። ብለድ ቬዝል ዳይሌት ከሆነ አእምሮ በቂ የሆነ ኦክሲጅን በቂ የሆነ ብለድ ያገኛል። ስትሮክ ምንለው ነገርን ይቀንሳል፣ ይከላከላል ነው። ስለዚህ ስትሮክ ጋር ያለው አንደኛው ኢምፓክት ይሄ ነው። ሌላኛው ጉዳይ አንቲ ኦክሲደንት ፕሮፐርቲም ስላለው ማለት ነው። እንግዲህ አንቲ ኦክሲደንት ፕሮፐርቲዎች ያሉት ስፔሲፊካሊ በያዛቸው ቫይታሚኖቹ ምክንያት ማለት ነው ስፔሲፊካሊ። ስለዚህ እነዚህ አንቲ ኦክሲዳንት ወይም ደግሞ ፍሪ ኤሌክትሮላይት ምንላቸው ወይም ደግሞ ኮምባይንድ የሆነው ኤሌክትሮላይት ዳይሬክትሊ ማለት ነው ብሬን ቲሹን ዳሜጅ ስለሚያደርጉ አቮካዶ ያልነው ደግሞ እነዚህ ኤሌክትሮላይቶቹን ሰርች የማድረግ የማደን አይነት ባህሪም ስላለው ስለዚህ አእምሮ በፍሪ ኤሌክትሮላይቶቹ በቀላሉ ዳሜ ስለማይደረግ ብሬን ኤጂንግን ምን ያደርጋል ነው? ይቀንሳል የሚል ሀሳብ ነው ያለው አክቹዋሊ። ስለዚህ ሰፋ ያለ በነፊት እንዳለው ይህንም መያዝ ይጠበቅብናል። ሌላኛው ጉዳይ እንግዲህ ሄልዚ ዳይጀስሽን እንደዚሁ ማለት ነው። እንግዲህ አቮካዶ እንግዲህ ዳይጀስሽን ወይም ደግሞ ገት ብለን ስናነሳ አንጀት እያለ የምንጠራቸው ጉዳዮቹ ስፔሲፊካሊ እንግዲህ ብዙውን ጊዜ እንዲሁ በጣም ሄልዚ ዳይትስ እየተባሉ ለአንጀት ጠቃሚ ዳይት ናቸው። ድርቀትን ለመከላከል ኪንታሮት ሰምሲንግ የሚባሉ ነገሮችን ለመከላከል ወይም ደግሞ የሆድ መነፋት ዋቴቨር የሚባሉ ሪሌትድ ነገሮች እንዲሁ ለመከላከል ሰምሲንግ በጣም ቤስት ዳይት ተብሎ የሚጠራው ባይዘው ፋይበርስ ነው። ወይም ደግሞ አሰር የያዙ ምግቦች የሚባሉት ቬጅቴብልስ ኤንድ ፍሩትስ ምንላቸው። ተጨማሪ ደግሞ ሆል ግሬን የሚባሉት ጥራጥሬ እየተባሉ ዘሆል የሚጠሩ ምግቦቹ ማለት። ስለዚህ ከነዛ ውስጥ ፋይበር ናቸው በጣም ሄልዚ ዳይትስ የሚባሉት ባይዘው። ከፋይበር ውጭ ያሉ ዳይቶች ለምሳሌ አኒማል ፕሮሰስ ዳይት ምንላቸው ለገትን ሄልዚ ከማድረግ አንጻር ለስ ኢምፓክት ነው ያላቸው ወይም ደግሞ ጉዳታቸው ከፍ ያለ። ተጨማሪ ፕሮሰስ ዳይትስ ምንላቸው ስቲል ማለት ነው አኒማል ፕሮዳክት ያልኳችሁ። ተጨማሪ ደግሞ ፕሮሰስ ዳይትስ ምንላቸው የቺፕስን ጨምር ዋቴቨር የሚባሉ ደግሞ ተቃራኒ ኢምፓክት ለገት ማለት ወይም ደግሞ ለአንጀት። ስለዚህ ከዛ ውስጥ እንግዲህ አቮካዶ ከቬጅቴብል ፍሩት ካልናቸው ውስጥ የሚካተትም ስለሆነ ማለት ነው ፋይበርን በሰፊው የያዘ በመሆኑ ጤናማ አንጀትና የምግብ እንሽርሽሪትን የማስተካከል እድሉ ከፍ ያለ እንደሆነ በዚህ የምናያዝ። ኦኬ ሌላኛው ጉዳይ ሰዎቹ እንግዲህ አቮካዶ የሚጠቀሙ ሰዎች የገጠማቸው እንግዲህ ግሎዊንግ ስኪን ነው። አብረቅራቂ ቆዳ በፋርማሲ ወይም ደግሞ ዋቴቨር ምንላቸው ከሚገዙ የሎሽን ከምንላቸው ውስጥ ማለት ነው በከፍተኛ ዋጋ ከሚገዙትም በተሻለ መልኩ ማለት ነው እንግዲህ በጣም የቆዳን ጥርት የማድረግ ባህሪው ከፍ ያለ ነው ተብሎ የሚነሳው አንደኛው እንግዲህ የወተር ነው እንደምናውቀው በብዛትም የተነሳው ጉዳይ። ከዚህ ውስጥ ደግሞ ተጨማሪ ማለት ነው የፍሩት ቬጅቴብልስ ምንላቸው ሌላኛው ጉዳይ እንግዲህ አቮካዶ እንደማለት ነው። ኢምፓክቱ ለምን ነው ብለን ካነሳን እንግዲህ ሃይድሬሽን ማለት ነው። ማለት አቮካዶ እንግዲህ ውሃን ይዟል ነው። ወደ 70% ሰምሲንግ አካባቢ ሊሆን የሚችለው የአቮካዶ ኮንተንቱ ውሃ ነው። ስለዚህ ውሃን ደግሞ አሁን ያነሳውላችሁ ነው።
ከውድ ቅባቶች በተሻለ መልኩ እንግዲህ ቆዳን ያጠራል፣ ቆዳን አብረቅራቂ ቆዳን ይፈጥራል ተብሎ የሚነሳም ስለሆነ ከዛ አንጻርም አንደኛው ኢምፓክት። ሌላኛው ጉዳይ እንግዲህ አንቲ ኦክሲደንት ባህሪ ስላለው ማለት ነው። ወደ ቆዳ የሚሄዱ ፍሪ ኤሌክትሮላይቶችን ምን ያደርጋል ነው የማደን ባህሪ ስላለው እነዚህ ፍሪ ኤሌክትሮላይቶች ቆዳን ዳሜጅ እንዳያደርጉ ፕሬቨንት የማድረግ ባህሪም ስላለው ተጨማሪ ደግሞ ብለድ ሰርኩሌሽን ያስተካክላል ብያችሁ ማለት አክቹዋሊ በፖታሽየም ኢምፓክት ማለት ነው። ስለዚህ ብለድ ቬዝል ደግሞ ሲስተካከል ቅድም እንዳነሳ ነው ወደ አእምሮ የሚሄደው ብለድ ቬዝል ሲስተካከል አእምሮ ጤናማ ይሆናል፣ የአእምሮ እርጅና ይቀንሳል፣ ስትሮክ ይቀንሳል እንዳልነው ሁሉም ወደ ቆዳ የሚሄደው ብለድ ቬዝልም አሪፍ ሲሆን ቆዳ ምን ይሆናል ነው በቀላሉ የመሸብሸብ ምንላቸው፣ የመድረቅ ምንላቸው፣ የመሰባበር ምንላቸው፣ የመሰንጠቅ ምንላቸው ነገሮች አይፈጠሩም ነው። አብረቅራቂ የሆነ ቆዳ ሰዎቹ ዲቨሎፕ እንዲያደርጉ የራሱን ሚናም እንደሚጫወት እዚህ ጋርም ሀሳቡን እንያዝ። ሌላኛው ጉዳይ እንግዲህ በጣም በሰፊውም የሚነሳው በጣም አሜዚንግ እየተባለ የሚጠራው ስትረስን የመቀነስ ባህሪው ማለት ነው። ጭንቀትን የመቀነስ ባህሪው ከፍ ያለ ብዙዎቹ እንግዲህ አቮካዶ የሚጠቀሙ ሰዎች ከጭንቀት ነፃ ወይም ከጭንቀትን ቀንሰው ታይተዋል ነው። ለምን ነው ብለን ስናነሳ እንግዲህ በዚህ ኤለመንት ምክንያት ማለት ነው፣ በማግኒዥየምን በመያዙ ምክንያት ነው። እንግዲህ ማግኒዥየም እንዲሁ በሕክምና ቦታም አንዳንዴ ሰዎቹ ከቁጥጥራቸው በላይ የሆነ ጭንቀት ሲገጥማቸው ሰምሲንግ የሚሰጣቸው ማግኒዥየም የያዙ መድኃኒቶች ናቸው። አክቹዋሊ ለምን ነው ብለን ስናነሳ እንግዲህ ማግኒዥየም በዋነኝነት ማለት ነው ስሊፕን ኢምፕሩቭ ያደርጋል። ሰዎቹ እንቅልፍን ኢምፕሩቭ የማድረግ ባህሪ አለው። ተጨማሪ ደግሞ የስትረስ ሆርሞንን ደግሞ አክቹዋሊ የመቀነስ ባህሪው ሞጁሌት የማድረግ ባህሪውም ከፍ በማለቱ ምክንያት ማለት ነው በአንድም በሌላ ምክንያት ሰዎቹ ከጭንቀት እንዲላቀቁ ከጭንቀት ነፃ እንዲሆኑ የራሱን ሚናም የያዘ እና በጣም ገራሚ የሆነ ፍሩት ነው ማለት ነው። ከዚህ ባለፈ እንግዲህ ሰዎቹ ሄልዚ ዌይት ጤናማ ክብደትን እና ብለድ ሱገር ሰዎቹ እዚህ ጋር እንግዲህ በስፋት የሚያነሱት በተለይ እዚህ ክብደት ጋር በተያያዘ ተቃራኒ ኢምፓክት ወይም ተቃራኒ ሀሳብ ያላቸው ሰዎች አሉ። ምንድነው የሚሉት ማለት ነው አቮካዶን መመገብ እኮ ለክብደት መጨመር ያጋልጣል የሚል አይነት ሀሳቦቹ አሉ። እንግዲህ አቮካዶን ከምን አንጻር ስለሚይዙት ነው? ፋት አለው ነው። ፋቱ ደግሞ እዚህ ጋር እውነት ነው ፋት ይዟል። ፋት የያዙት ሁሉ ስፔሲፊካሊ ለጤና ጎጂ ናቸው አይደለም። ፋት የያዙት ለጤና ጎጂ የሚሆኑ አሉ። ፋት የያዙት ደግሞ ለጤና ጠቃሚ የሚሆኑ አሉ። ከዚህ ውስጥ አቮካዶ የያዘው ፋት ማለት ነው ሄልዚ ፋት ነው እየተባለ የሚጠራው። ስለዚህ ሄልዚ ፋት ከሆነ የያዘው ማለት ነው አቮካዶ መጥፎ ኮሌስትሮል ምንላቸው ነገሮችን ምን ያደርጋል ነው ይቀንሳል። ጤናማውን ኮሌስትሮል የመጨመር ባህሪ ያለው ነው። ስለዚህ በዚህ ምክንያት ማለት ነው ሰዎቹ የተስተካከለ ክብደት እንዲይዙ ያግዛል ነው። ስለዚህ ብለድ ቬዝል ላይ ያለው ሀርት ላይ ያለው ጫናን ያስተካክላል ነው አክቹዋሊ። ስለዚህ ፋት ይዟል፣ እውነት ነው ፋት ይዟል። በዚህ ሀሳብ እንያዝ ሄልዚ ፋት እንደሆነ። ይህን ስናነሳ ግን አሁንም ክብደትን አይጨምርም የሚል አይነት ድምዳሜ ውስጥ ደግሞ መሄድ የለብንም። እንግዲህ ፖርሽን ማተርስ አክቹዋሊ ፖርሽኑ ማለት ሰዎቹ የሚመገቡት የአቮካዶ መጠኑ ከፍ ካለ አይደለም አቮካዶ ብቻ ሰዎቹ የሚመገቧቸው ማንኛውም አይነት ምግቦቹ መጠኑ በየጊዜው ከፍ ካለ ሰዎቹ ለከፍተኛ የሆነ ኦቤሲቲ ለምንለው ለክብደት መጨመር ይጋለጣሉ። በተመሳሳይ መልኩም አቮካዶም እንዲህ አይነት ባህሪ ያለው ግን በመጠኑ እስከተወሰነ ድረስ ጤናማ ክብደት። ሌላኛው ጉዳይ የስኳር መጠንን የማስተካከል ዕድሉ ከፍ ያለ ነው ነው። ለምንድነው? ስኳሩ ቀነስ ያለ ስለሆነ አቮካዶ ላይ ያለው ስኳር። በዚህ ምክንያት እንግዲህ ሰዎቹ ለስኳር ህመም በጣም አሳሳቢ ለሆነው ለእነዚህ አይነት በሽታዎች እንዳይጋለጡም የራሱን ሚና ይጫወታል ሚለውን ሀሳብ መያዝ ይጠበቅብናል ማለት ነው። እንግዲህ የበሽታ መከላከል አቅማቸውንም እንግዲህ ሰዎቹ ቀንሰው ታይተዋል ነው። አቮካዶን እንግዲህ አቮካዶ ተጨማሪ ቫይታሚኖቹንም በመያዙ ምክንያት ማለት ነው ሰዎቹ በቀላል በሽታዎቹ ኤክስፖዝ እንዳይደረጉ በጣም ሲምፕል ምንላቸው በሽታዎች አሉ። ስፔሲፊካሊ ሰዎቹ በየጊዜው ቀላል ጉንፋን፣ ቀላል ፍሉ ምንላቸው ነገሮች ኤክስፖዝ የሚደረጉ ስለዚህ እነዛ ነገሮችንም ከመቀነስ አንጻር ትልቁን ሚና ይወስዳል የሚለውን ሀሳብ እንያዝ። ስለዚህ አቮካዶን በየጊዜው የሚመገቡ ወይም ደግሞ ትኩረት አድርገው ምግብ ጋር የሚያካትቱ ሰዎች እንግዲህ ገጠማቸው ጉዳይ ይሄ ነው ማለት ነው። በጣም 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 ጠቃሚ የሆኑ ሲቹዌሽኖቹ ማለት ነው። በጣም ከሰዎች ጋር የሚፈጥረው መጥፎ ኢምፓክቱ በጣም ለስ የሆነ ማለት ነው።
ስለዚህ ይሄን መልእክት ያዙ። ሁለተኛው መልእክት ግን ማለት ነው አቮካዶን አሁንም የሚጠቀሙ ሰዎች እነዚህ ሄልዚ የሆኑ ነገሮች ገጠማቸው ብለን ስናነሳ አቮካዶ ተጨማሪ ማለት ነው የሚዘጋጀው ተጨማሪ ሱገር የምንለው ነገር አለ። ሱገርን ግን ስፔሲፊካሊ እዚህ ጋር ያሉ በነፊቶቹ ጠቃሚ ሊሆኑ የሚችሉት ወይም ደግሞ እዚህ ጋር ያሉ ውጤቶች የሚጠቅሙ ሊሆኑ የሚችሉት አቮካዶ ጋር የሚጨመረው ስኳር አነስተኛ ከሆነ ብቻ እንደሆነ ይህን ጥንቃቄ ግን መያዝ ያስፈልጋል። የስኳር መጠኑ ከፍ ካለ ልብ ላይ የሚፈጥራቸው ጫናዎቹ ከፍ ያሉ ናቸው። ለልብ ህመም የማጋለጥ እድሉ ከፍ ያለ ነው። ለደም ግፊት የማጋለጥ እድሉ ከፍ ያለ ነው። የክብደት መጨመርም ከፍ ያለ ነው የሚለውን ሀሳብ እንያዝ። ስለዚህ እነዚህን የጥንቃቄ መልእክቶቹን በመያዝ ማለት ነው አቮካዶ ጋር ትኩረት ብናደርግ ከፍ ያለ አድቫንቴጅ አለ የሚለውን ሀሳብ ያዙ። አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ።